የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በከተማው የተሽከርካሪ ሰሌዳ እጥረት መኖሩን የሚገልጹ መረጃዎች ከእውነት የራቁ መሆናቸውን ገልጿል። ባለስልጣኑ እንደገለጸው በአሁኑ ወቅት ምንም አይነት የሰሌዳ እጥረት እንደሌለና አስፈላጊውን መስፈርት የሚያሟሉ ደንበኞች አገልግሎቱን ማግኘት ይችላሉ ሲል አስታውቋል። ባለስልጣኑ ይህንን የገለጸው አዲስ የሰሌዳ ቁጥር ለማውጣት እስከ 1 ወር ድረስ እንጠብቃለን የሚሉ የደንበኞች ቅሬታ በስፋት እየተሰማ ባለበት ወቅት ነው። አንድ ተገልጋይ የአገልግሎቱ መዘግየት ለህገወጥ ደላሎች ምቹ ሁኔታን ፈጥሯል። እነዚህ ደላሎች አገልግሎቱን በፍጥነት ለማስፈጸም እስከ 30,000 ብር ይጠይቁናል ሲሉ ቅሬታቸውን አቅርበዋል። ነገር ግን በውጭ የሚወሩት ወሬዎች ትክክለኛ መረጃ ከሌላቸው አካላት የሚመነጩ ናቸው። ደንበኞች መረጃዎችን ከሚመለከተው ተቋማት በቀጥታ ማረጋገጥ ይኖርባቸዋል ሲል ባለስልጣኑ ምላሽ ሰጥቷል።